ሰላም ሰላም እንዴት ናችሁ? የኢትዮ ሀሁ ቤተሰቦች። ኢትዮ ሀሁ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርታችን በኦንላይን እናስተምራለን። በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያ አማራጮች በኦንላይን በማስተማር ላይ እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ማንኛውም ትምህርቶች እናስተምራለን። መማር የምትፈልጉ ልጆች ቪዲዮ ላይ ባስቀመጥነው ስልክ ወይም ዲስክሪፕሽን ላይ ባስቀመጥነው ስልክ ወይም ሊንኮቻችን ይደውሉልን፣ ሀሎ ይበሉን፣ ይማሩ። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። ታችን ደግሞ ይዘላቸው የመጣሁት የሚሆነው የሰው ስሞችን በእንግሊዘኛ እና በአማርኛ መጻፍ የሚለው ነው። መጻፍና ማንበብ ማን ማን ተብላ ወደ እንግሊዘኛ ስንተረጉመው እንደተነበበች የማሳያችሁ ይሆናል። እንግዲህ በባለፈው የአማርኛ ሙሉ የአማርኛ ፊደላትን ወደ እንግሊዝኛ ተርጉም ያሳይቻችኋለሁ። ዛሬ ደግሞ እያገጣጠምንን እነሱን የሰው ስም መጻፍ የማሳያችሁ ይሆናል። ቪዲዮውን ጀምራችሁ አታቋጡ፣ እስከ መጨረሻው ለማየት ሞክሩ። እንዲሁም ደግሞ ቤተሰብ ያልሆናችሁ ደግሞ ሸር፣ ላይክ፣ ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ ላለው ወደ ትምህርታችን ስንሄድ እንግዲህ ይቺ ማነች? ይቺ ምን ይላል? አበበ 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 ሲል አ ማለት ኤ ነች። በ ማለት ደግሞ ቢኢ ነች። አሁንም በ ማለት ቢኢ አንድ ላይ አበበ ብለን እንደዚህ በእንግሊዝኛ መጻፍ እንችላለን ማለት ነው። በመቀጠል ደግሞ ምን ይላል? ሰመረ 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 ብሎ ለመጻፍ ሰ ማለት ኤስኢ፣ መ ለማለት ኤምኢ፣ ረ ለማለት አርኢ፣ ሰመረ 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 ብለን እንደዚህ እንጽፋለን ማለት ነው። ከዚህ በመቀጠል ደግሞ ይቺ ማነች? ለነች። ለማ 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 ለማለት ለ ማለት ኤልኢ ነች። ኤልኢ ማ ማለት ደግሞ ኤምኤ ለማ ለማ ለማ። እሺ ይቺ ማን ትላለች? ይቺ ማነች? ሴ ከዛ ና ሴና 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 ስንል ሴ ማለት ኤስ ኢ፣ ና ማለት ደግሞ ኤን ኤ አንድ ላይ ሴና ሴና ብለን እንደዚሁ መጻፍ እንችላለን ማለት ነው። ከዚህ ጋር ደግሞ ብርቱካን 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 ብለን ለመጻፍ ደግሞ እንግዲህ ብ ማለት ቢ ነች። ር ስንል አር፣ ቱ ስንል ቲና ዩ፣ ቱ ታ ስንል ደግሞ ኤ ኤ ኤ፣ ን ስንል ኤን አንድ ላይ ብርቱካን ብርቱካን ብርቱካን። እሺ ከዚያ በመቀጠል ይቺ ማነች? ሀ ነች። ሀሊማ 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 ብለን ስንጽፍ እንግዲህ ሀ ስንል ኤች ኤ ኤች ኤ፣ ሊ ስንል ኤል አይ፣ ማ ስንል ደግሞ ኤም ኤ፣ ሀሊማ ሀሊማ ሀሊማ። እሺ በመቀጠል ፋጡማ ፋጡማ ብሎ ለመጻፍ እንግዲህ እንዴት እንደምጽፍ ደግሞ ሳያችሁ። ፋጡማ ፋጡማ ስንል እንግዲህ ፋ ማለት ኤፍ ኤ፣ ጡ ማለት ቲ ዩ፣ ማ ማለት ኤም ኤ፣ ፋጡማ ፋጡማ ፋጡማ። እሺ ይቺ ደግሞ ማነች? አ ናት። አብደላ 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 ለማለት አ ማለት ኤ ነች። ብ ለማለት ቢ ነች። ደ ለማለት ደግሞ ኢ ኢ፣ ላ ለማለት ኤል ኤ፣ አብደላ አብደላ አብደላ። እሺ ከዛ በመቀጠል ደግሞ አወል 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 ብሎ ለመጻፍ አ ማለት ኤ ነች። ወ ማለት ደግሞ ደብሊው ኢ አወ፣ ል ስንል ኤል አወል እንደዚህ እንጽፋለን ማለት ነው። እሺ ከዚህ በመቀጠል ደግሞ እዚህ ጋር ማን ትላለች? አቤል 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 ብሎ ለመጻፍ እንግዲህ አ ማለት ኤ ነች። ቤ ለማለት ቢኢ፣ ል ለማለት ኤል፣ አቤል ያው አቤል ስንል እንደዚህ እንጽፋለን ማለት ነው። አቤል ብለን
እሺ ይሄ ደግሞ ምን ይላል? ሱልጣን 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 ሱ ማለት ኤስ ዩ ል ማለት ደግሞ ኤል አ ማለት ቲ ኤ ን ለማለት ደግሞ ኤን ሱልጣን ሱልጣን ሱልጣን። እሺ ሰብለ 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 ይላል ደግሞ ይሄ እንግዲህ ሰ ማለት ኤስ ኢ ነው። ብ ማለት ኤል ኢ ሰብለ ሰብለ ያው ሰብለ 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 ብሎ እንደዚህ መጻፍ ብቻ ነው። ከዛ በመቀጠል ደግሞ ይቺ ምን ትላለች? ጸጋ ጸጋ እንግዲህ ጸጋ ብለን ስንጽፍ ጸ ማለት ቲኤስ ኢ ነች። ጸ ማለት ቲኤስ ኢ ጋ ማለት ደግሞ ጂና ኤ አንድ ላይ ጸጋ 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 ብሎ እንደዚህ ማንበብ ይቻላል ማለት። እሺ በመቀጠል ይቺ ምን ትላለች? ሸዊት 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 ስንል ሸ ማለት እንግዲህ ኤስ ኤች ኢ ዊ ስንል ደግሞ ደብሊው አይ ት ስንል ቲ ብቻ ማለት ነው። ሸዊት ሸዊት ሸዊት። እሺ ይቺ ሂሩት 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 ሂ ስንል ኤች አይ ሩ ስንል አር ዩ ት ስንል ደግሞ ሂ ብቻ ማለት ነው። አንድ ላይ ሂሩት ሂሩት ሂሩት። እሺ ይቺ ደግሞ ትላለች ለምለም 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 ለ ለማለት ኤል ኢ ም ለማለት ኤም ብቻ ለ ለማለት ደግሞ ኤል ኢ ም ለማለት ደግሞ ኤም ለምለም ለምለም እንደዚህ እንጽፋለን። ከዛ ደረጀ ብለን መጻፍ እንፈልግ ደረጀ ደረጀ ደ ማለት ዲኢ ናት። ረ ማለት አር ኢ ጄ ማለት ጀኢ ደረጀ። እሺ ከዛ ደግሞ ተመስገን ተመስገን ብዬ መጻፍ ብፈልግ ተመስገን ብዬ መጻፍ ብፈልግ ተ ማለት ቲኢ ነች። መ ማለት ኤም ኢ ስ ማለት ኤስ ነች። ገ ማለት ደግሞ ጂኢ ነች። ን ማለት ኤን ናት። ተመስገን 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 ብሎ እንደዚህ መጻፍ እንችላለን ማለት ነው። ስለዚህ እንግሊዘኛ ስትለማመዱ እንዲሁ ከመጀመሪያው ጀምራችሁ ስትለማመዱ ለጀማሪ ልጆች እንደዚህ አይነት መጀመሪያ በአማርኛ ለምታነቡ ልጆች የአማርኛ ወደ እንግሊዝኛ የተተረጎሙትን አውቃቸው ደግሞ እንደዚህ ቃላትን የሰው ስሞችን እየጻፋችሁ እየተለማመዳችሁ ብትመጡ በአጭር ጊዜ ብቁ መሆን ትችላላችሁ። እንዲሁም ደግሞ በኦንላይን ተምራችሁ ቁመው የምትፈልጉ ልጆች ደግሞ ቪዲዮ ላይ ባለው ስልክ ደውሉልን እና በአጭር ጊዜ እንግሊዝኛ ማንበብ መጻፍ ጀምራላችሁ ትችላላችሁ። ለዛሬ የነበረን ትምህርት ይህንን ይመስላል። ቀጣይ በሌላ ትምህርት እስከምንገናኝ ጊዜ መልካም ጊዜ፣ ሰናይ ቆይታ ይሆንላችሁ።